እንደምን ዋላችሁ ተመልካቾቻችን። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። ከዜናዎቹ ጋር ኪዳነ ማርያም ብርሃኔ አብሬያችሁ ቆይታ አድርጋለሁ። በአገሩ ዜና ጀምራለሁ። በሳምንቱ የመጨረሻ ቀናት በርካታ ኢትዮጵያውያን አትሌቶች በተለያዩ ቦታዎች አሸንፈዋል። በሲቪያ ግማሽ ማራቶን ዘይነባ ይመር የቦታውን ክብረ ወሰን በማሻሻል ጭምር አሸንፋለች። ዘይነባ ርቀቱን 1 ሰዓት ከ06 ደቂቃ ከ33 ሰከንድ በመግባትና የቦታውን ክብረ ወሰን በ45 ሰከንድ በማሻሻል ነው ያሸነፈችው። አብዛኛውን የቦታውን ርቀት በብቸኝነት የመራችው ዘይነባ በአመቱ የርቀቱን 5ኛ የዓለም ምርጥ ሰዓት ማስመዝገባም ታውቋል። ኬንያዊቷ ዋይኒ ጃናቦኪ ሁለተኛ ስትወጣ ኢትዮጵያዊቷ አሚኔት አህመድ ሶስተኛ ሆና አጠናቃለች። ትናንት በተደረገ የኦሳካ የሴቶች ማራቶን ደግሞ በዳቱ አይርፖ እንዲሁም ወርቅነሽ ኤዴሳ ሁለተኛና ሶስተኛ ወጥተዋል። በማራካሽ ማራቶን በወንዶች አይምሮ ያለ ሁለተኛ ሲወጣ በኦማን ሙስካት ማራቶን ደግሞ ተማም አብደላና አበበ ሽመልስ ሁለተኛና ሶስተኛ ወጥተዋል። የኢትዮጵያ እግር ኳስ በአመታት ውስጥ እድገት ቢያሳይም ከውጤት አንጻር ግን ብዙ ሊሰራበት እንደሚገባ አሰልጣኝ ምትኬ አስማረ ተናገረች። የኢትዮጵያ ሴቶች ብሔራዊ ቡድን ምክትል አሰልጣኝ ምትኬ አስማረ በእግር ኳስ ሕይወቷ ዙሪያ ከጣቢያችን ጋር ቆይታ አድርጋለች። አማኑኤል ጸጋይ አነጋግሯታል፣ እንደሚከተለው ይቀርባል። የሴቶች እግር ኳስ ባልተለመደበት ዘመን እግር ኳስን መጫወት ጀምራለች። በወቅቱም ከቤተሰብና ከአካባቢ ብዙ ተጽዕኖ ያልገጠማት መሆኑ አሁን ላለችበት ደረጃ አብቅቷታል። ያም ሆኖ እግር ኳስ ጨዋታን ገና በታዳጊነት ለጀመረችውና በባህር ዳር ከተማ ተወልዳ ላደገችው ምትኬ አስማረ ጉዞ አልጋ ባልጋ አልነበረም። አመጣጤ እንዲህ በአጋጣሚ የመጣው አይደለም። በእግር ኳሱ እንደዚህ ስልህ ትልቅ ዋጋ ከፍያለሁ። ከተማ አስተዳደርን ወክዬ ለመሄድም በጣም ትልቅ ዋጋ ከፍያለሁ። ከረጅም ጊዜ በኋላ ነው ብዙ ነገሮችን ፋይት አድርጌ ነው። በአጋጣሚም አልመጣው በትግል ነው እዚህ የመጣሁት። አልጋ ባልጋ ሆኖ አይደለምና ያኔ አልሰርቻለሁ ብዬ ባላስብም ግን ልፋቱ ግን አለ። የእግር ኳስ ጨዋታ ዘመኗ በጉዳት ምክንያት በአጭር ጊዜ መቋጨቱ እስካሁንም ቁጭት እንደሚፈጥርባት የምትናገረው አሰልጣኝ ምትኬ አስማረ በክለብ ደረጃ ለመጫወት አልታደለችም። ይህ ቁጭትም ፊቷን ወደ አሰልጣኝነት በማዞር የእግር ኳስ ፍቅሯን ለማስቀጠል መነሻ ሆኗታል። አሁን ድረስ በደንብ ይሰማኛል። የእውነት ለመናገር ማለት እኔ ትልልቅ ቲም አይደለም ከሀገር ወጥቼ እጫወታለሁ የሚል እሳቤ ነው የነበረኝ። ግን እግዚአብሔር የፈቀደው ነው የሚሆን። አልተሳካልኝም። እነሱንም ማኩራትም አልቻልኩም። አሁን ደግሞ ወደ አሰልጣኝነት ዘመኔ መጥቻለሁ። ምናልባት አንድ ቀን ስማቸውን አስጠራዋለሁ ብዬ አስባለሁ። የሀገራችን እግር ኳስ ደረጃ በአመታት ሂደት መሻሻል እያሳየ መጥቷል ያለችው አሰልጣኟ ውጤታማነቱ ግን ቀሪ ስራዎች የሚጠበቅበት መሆኑን አንስታለች። ብሔራዊ ቡድኑን ለትልቅ መድረክ በቅቶ ማየት እስካልተቻለ ድረስ ስለ እድገቱ ማውራት እንደማይቻል በመግለጽ እኛ እየተበለጥን ያለን አሁን ባለመስራታችን ብቻ ነው እንጂ የእኛ ልጆች ብንሰራባቸው እግር ኳሱ የሚፈልገውን ፒላሩን ማምጣት እንችላለን። እኔ የአፍሪካ ዋንጫ መሳተፍ እስካልቻልን ድረስ ኳሳችን አድጓል ማለት አልችልም። ዘንድሮ ለጫፍ ደርሰን የ90 ደቂቃ ሲቀረን ነው ተሸንፈን የወጣ። ይሄን ማሳካት ስንችል ነው እኔ የሴቶች እግር ኳስም የወንዱ እግር ኳስም አድጓል ብዬ ማውራት የሚችለው። ግን ይቀረናል። ሂደቱ ግን ጥሩ ላይ ነው። ትላንትና ዋጋ የከፈሉ ልጆች ዛሬ እህቶቻቸው እየተከፈላቸው። አሰልጣኟ በአሰልጣኝነት ህይወቷ ብዙ ርቀት ከመጓዝ ባለፈ የእግር ኳስ ፕሮጀክትን በማቋቋም ለመስራት ያላትን እቅድ ከማህደረ ስፖርት ፕሮግራማችን ጋር በነበራት ቆይታ አጋርታናለች። እስካሁን ያመጣኝ እግዚአብሔር ያውቃል። አሁን ላይ የተሻለ ደረጃ ላይ ነኝ ያለው እግዚአብሔር ይመስገን። በኢትዮጵያ ብሔራዊ ቡድን በሴቶች እግር ኳስ የምክትል አሰልጣኝ ፖዚሽን ላይ ነው ያለው። እኔ እያሳደኩት በትምህርትም በላይሰንስም ፖዚሽኔንም እያሳደኩ ወደ ላይ ነው መሄድ የምፈልገው። ወደ ታች ማለት አልፈልግም። ከታች ነው በሰንሰለት ነው የመጣው። በአጋጣሚ ከላይ አልወጣሁም። ደረጃዬን እየጠበቅኩ ነው የመጣው። አሁንም ወደ ላይ ከፍ ላለሁ ብዬ ነው ማሰብ። ሀሳቤ ወጦ የማሰልጠን ትልቅ ክለብ ላይ ወጦ የማሰልጠን ነው ሀሳብ ያለኝ። ከዛ በተረፈ ግን አገሬ ላይ ፕሮሰሱን እየጨረስኩ ነው። የማሰልጠኛ ተቋም ከፍቼ እሰራለሁ ብዬ አስባለሁ። በኢትዮጵያ ሊግ 17ኛ ሳምንት ትናንት ፋሲል ከነማ ወደ ድል ሲመለስ ባህር ዳር ከነማ አሁንም በአቻ ውጤቱ ቀጥሏል።
የ17ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ትናንት 4 ጨዋታዎችን አስተናግዷል። ፋሲል ከነማም አርባ ምንጭ ከተማን 3-2 አሸንፏል። ለአጼዎቹ ቃልኪዳን ዘላለም 2 ግቦች ሲያስቆጥር ቀሪዋን 1 ግብ ናትናኤል ገብረ ጊዮርጊስ አስገብቷል። አሰልጣኝ አምሳሉ ስመላለም የመጀመሪያ 3 ነጥባቸውን በፋሲል ከነማ ቤትም አሳክተዋል። በጨዋታው ለአርባ ምንጭ ታምራት እያሱና ጸጋይ አበራ ከሽንፈት ያልዳኑባቸውን 2 ግቦች አግብተዋል። ውጤቱ ተከትሎም ፋሲል ከነማ ቀሪ 1 ጨዋታ ያለው በ29 ነጥብ 3ኛ ደረጃ ላይ ተቀምጧል። አዳማ ላይ ጨዋታውን ያከናወነው ባህር ዳር ከነማ በበኩሉ ከሐዋሳ ከተማ ጋር 0-0 ተለያይቷል። የጣና ሞገዶቹ በአመቱ 10ኛ የአቻ ውጤታቸው ሆኖ ተመዝግቧል። ሆኖም ባህር ዳር ከነማ ባለፉት 8 ጨዋታዎች ግን ያልተሸነፈ ቡድን ነው። በ22 ነጥብ 9ኛ ደረጃ ላይ ባህር ዳር ከነማ ተቀምጧል። በሌሎች የትናንት ጨዋታዎች ወልዋሎ ዓዲግራት ዩኒቨርሲቲ ሀዲያ ሆሳዕናን 2-1 ሲያሸንፍ አዳማ ከተማ ከመቀለ ሰባ እንደርታ 0-0 ተለያይተዋል። ዛሬ ቅዱስ ጊዮርጊስ ከምድረገነት ሽረ፣ ኢትዮ ኤሌክትሪክ ከወላይታ ድቻ እንዲሁም ኢትዮጵያ መድን ከመቻል ጨዋታቸውን ያከናውናሉ። አማ ታምራት እያሱ ወው ሩኩታ ፔናልቲ ገልቼ ያሬድ ብርሃኑ ቼን አለቲ ጎሊ ሰዲ ገልቼን ቤኩ ፋሲል ገልቼት ጅራ ጄሮሜ ፊሊፕስ ምኞቲ ወሊን። ከውጭ በስፔን ላ ሊጋ ባርሴሎና ወደ መሪነት ሲመለስ አትሌቲኮ ማድሪድም አሸንፏል። በ21ኛ ሳምንት